ለምንድን ነው የምታሳዝኝ? ለምንድን ነው ሰራተኛ የማትመስኝ? ለምንድን ነው ወጣትነቴን የምታስታውሽ? ለምንድን ነው ልናገርሽ ስላፊ የሚያያዝብኝ? ለምንስ ነው ለረጅም ጊዜ ማውቅሽ መስሎ የሚሰማኝ? በጣም ይቅርታ፣ በጣም ይቅርታ። ለምንድን ነው የምታሳዝኝ? ለምንድን ነው ሰራተኛ የማትመስኝ? ለምንድን ነው ወጣትነቴን የምታስታውሽ? ለምንድን ነው ልናገርሽ ስላፊ የሚያያዝብኝ? ለምንስ ነው ለረጅም ጊዜ ማውቅሽ መስሎ የሚሰማኝ? በጣም ይቅርታ፣ በጣም ይቅርታ። አንቺ እውነትም ታውቂዋለሽ። እንዴት ጎበዝ ነሽ ባክሽ። እየቀለድሽብኝ ነው እንዴ? አንቺ ነሽ እንጂ የምትቀልጂው። እንዴ እኔ ምን አደረግኩኝ? እንዴት ነው በዚህ ሌሊት የምትቀሰቅሽኝ? ረፍዷል እኮ። ለእኔ ገና እኩለ ሌሊት ነው። ሰላምዬ ቁርስ እየጠበቀችሽ ነው። ውጪልኝ እስኪ በእናትሽ። እሺ ግን ሰላምዬ ምን ልበላት? የፈለግሽውን በያት። ሂጂ ውጪልኝ። ምን ትመስላለች? ደንቆሮ። እሺ ድርግ የተባለችውን ነገር የማታደርግ አይነት ልጅ አይደለችም። ይሁን በቃ። ለማንኛውም አሁን ዋናው ነገር መምጣትሽ ነው። ርቦኛል እያልኩሽ እጄን ታጥቤ ልምጣ። እንዴ እንደገና ሌላ ጥበቃ? አልቆይም፣ 1 ደቂቃ ብቻ። እንዴ በጣም እንጂ ሀና በጣም ጥሩ ልጅ ናት። አንቺ ግን ለምን ጠየቅሽ? አይ ዝም ብዬ ሰሞኑን ሳያት አሳቻ ሰዓት እየጠበቀች መኝታ ክፍል ስትገባ አያታለሁ። ምናልባት ሰው በሌለበት ሰዓት እየጠበቀች ዘረፋ ልታካሄድ እንዳይሆን ብዬ አስቤ ነው። ኧረ በፍጹም ሀና እንደዛ አታደርግ። እኔ ከአንቺ አላውቅም፣ ግን በኋላ የሆነ ነገር ዘርፋ ከሄደች በኋላ አንቺ እንዳትጎጂ ፈርቼኝ ነው። ሀሴትዬ እንዳባረራት ነው የፈለግሽው ታዲያ? እኔ በኋላ ችግር እንዳይፈጠር ብዬ ነው። እናም በጣም ነው የምታሳዝነኝ፣ ደግሞ በጣም ነው የምወዳት። በዚህ እድሜዋ ለአባቱ የምታደርገውን ነገር ሳስብ በጣም ነው የምታሳዝነኝ። ሜላት በስተመጨረሻም እንግዲህ ሀና ልጇ እንደሆነች እንግዲህ አምናለች። ለምንድን ነው ስቆጣሽ እኔ የማልችለው ሰራተኛ የማትመስኝስ እንደገና የልጅነቴን ነገርስ የምታስታውሸኝ በማለት እንግዲህ ስትናገር አይተናታል። እንዲሁም እንግዲህ አባት በመጀመሪያ ሀናን ሲያገኛት ልጅ የምትመስለኝ ሰራተኛዋ እንጂ ልጃችሁ ነኝ ብላ የመጣችው ባለታሪክ አይደለችም እና ልቤ የሚነግረኝ የቤት ሰራተኛዋ ነው የኔ ልጅ ሀሴት እሷ ነች በማለት እንግዲህ በድፍረት ሲናገር ነበረ። ወይዘሮ ሜላትም በመጀመሪያ እንግዲህ ሀና ወደ እነሱ ቤት እንደገባች አካባቢ ነበር ይህን ቃል እየተናገረችው። ስለዚህ የእናት ሆድም የአባትም ሆድ እንደዚያው አቃል ማለት ነው። ምክንያቱም ልጃቸው ሀና እንደሆነች በትክክል ተረድተዋል። ግን ደግሞ የእርግብ መንጣት ቤቱን ብጥብጥ አድርጎታል። ሰላም ጤና ይስጥልኝ የቻናሌ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። እርግብ እንግዲህ ወደዚህ ቤት የገባችው በወይዘሮ ባዩሽ ምክንያት ነው። ወይዘሮ ባዩሽ እንግዲህ በወይዘሮ ሜላት ንብረት እንግዲህ እሷ ተነሳስታ የእሷን ንብረት ለጓደኛዋ ንብረት ለራሷ ለማድረግ ያደረገችው እጥረት ነው። ከስንት ዓመት በኋላ እንግዲህ በድጋሚ ወይዘሮ ሜላትና እንዲሁም ደግሞ ባዩሽ ተገናኝተው ነበረ። እንግዲህ ወደ ቤቷ ስታመጣ በጣም ልዩ እንደሆነና ቤቷ እንደተቀየረ ሁሉ ነገር ሙሉ እንደሆነላት አይታለች። ስለዚህ የእሷን የሆነ ንብረት እንዴት አድርጌ ነው ለራሴ ማድረግ የምችለው በሚለው ሀሳብ እንግዲህ ተነሳስታ በቅናት መንፈስ ተነሳስታ እንግዲህ ልጇ ያልሆነችውም ልጅሽ ነች በማለት እንግዲህ የራሷ የእህቷ ልጅ አምታ ለወይዘሮ ሜላት እንግዲህ ያንቺ ልጅ ነች በማለት እንግዲህ የሀናን ታሪኮች ሰርቃ እንዲሁም ለእርግብ እንደሰጠችና እርግብ ደግሞ የወይዘሮ ሜላት ልጅ ነኝ በማለት እንግዲህ ሁለታቸው አብረው ድራማ በመስራት እንዲሁም ደግሞ ከጋዜጠኛው ጋር በመተባበር ነበረ ወደዚህ ቤት የገባችው።
ወይዘሮ ሜላት እንግዲህ ባዩሽ እንደዚህ እንደምታደርግ ምንም ነገር እስካሁን የጠረጠረችው ነገር የለም። እንደውም ከቤቷ ውስጥ ምን እንደሚፈጠር እያንዳንዱ አሁንም እሷን እያማከረቻት ትገኛለች። አሁን ላይ ወይዘሮ ባዩሽ ከነሱ በተለየ መልኩ ምርመራው እንዲካሄድ ፈልጋለች። ምክንያቱም የምርመራውን ውጤት እንደምትቀይረው ራሷ ቀይራ እንደምታሳምናቸው ስላወቀች ማለት ነው። ስለዚህ የምርመራ ውጤት መሆኑ እጅግ በጣም ጥሩ ነው። ስለዚህ ማድረግ አለብሽ በማለት እንግዲህ ሙሉ እምነትም እንግዲህ በእርግብ ላይ እንዲኖራቸው ያደረገችው ነገር ነው። ከዚህ በፊትም እንግዲህ እርግብ ብር ያስፈልገኛል ብላ እንዲሁም ደግሞ ከወይዘሮ ሜላት ተቀብላ ለወይዘሮ ባዩሽ እንደሰጠቻት እናስታውሳለን። ስለዚህ ወይዘሮ ባዩሽ አሁንም የምትፈልገው እርግብ ብር ፈልጋለሁ እያለች ከወይዘሮ ሜላት እያነሳች እንድሰጣትና እንዲሁም ደግሞ ወይዘሮ ሜላትን ባዶ ለማድረግ ነው የፈለገችው። ግን ይህ ነገር ይሳካላታል? ትቀጥልበታለች ወይንስ እንዴት ታደርገዋለች የሚለው ነገር እንግዲህ አብረን የምናይ ይሆናል። የሀና ትክክለኛ አባት የወይዘሮ ሜላት ባል እንግዲህ ወደ ቤተሰብ ተቀላቅሏል። ምክንያቱም የልጃቸውን መንጣት ስለሰሙ እጅግ በጣም ደስ ብሏቸው ቤተሰብ ምንም ሳያስበው ነበር ሰፕራይዝ ያደረጋቸው። ስለዚህ አሁን ላይ ግን የሀናን ነገር በስትክክል በጣም የሚሟገተው እውነትን የሚያወጣው ከሁላቸው እንደውም እሱ ነው ብዬ አስባለሁ። ምክንያቱም አሁን ወይዘሮ ሜላት ሀና ልታጭበረብረኝ ነው፣ በቃ ለኔ መልካም ስለሆንኩላት አባቷን ስላሳከምኩላት ያው ሁሉ ነገር ስላደረኩላት አሁንም የኔን ንብረት እሷ ፈልጋ ነው እንጂ በእርግጠኝነት እሷ ልጅ ልትሆን አትችልም በማለት እንግዲህ ሀናን በጣም እየተናገረቻት ትገኛለች ማለት ነው። ሀና ከኔ ጋር እውነት አለኝ፣ እኔ ከናንተ ዝምድናን ወይንም ደግሞ ብርን ፈልጌ አልመጣሁም፣ እኔ አባቴ ራሱ ይበቃኛል፣ እግዚአብሔር አባቴን ሰላም ያደርግልኝ በማለት እንግዲህ ስትናገር አይተናታል ማለት ነው። ግን ደግሞ እውነት ነች፣ ትገዘገያለች እንጂ አንድ ቀን መውጣቷ አይቀርም በማለት እንግዲህ ስለ እውነት ነው እየታገለች ያለችው ማለት ነው። ደኔ ምርመራው እንግዲህ ሁላቸው በጉጉት እየጠበቁት ይገኛሉ። ወይዘሮ ሜላትም እንደዚሁ እንዲሁም ሰላም ደግሞ እርግጠኛ የሆነችበት ነገር አለ። ሀና የሷ እህት እንደሆነች እርግጠኛ የሆነችበት ነገር እንግዲህ ደሟ ከሷ ጋር ስለተመሳሰለ እና ደግሞ ሀና ትወሻለች ብለው ስለማያስቡ ምናሴም እንደዚሁ ሀና እንደዚህ አይነት የውሸት ጸባይ የላትም፣ ስለዚህ ሀና እህታችን ልትሆን ትችላለች የሚል ሀሳብ አላቸው። በዚያ ላይ ደግሞ አባታቸውም በእርግጠኝነት ሀና ልትሆን ትችላለች፣ ልጃችን እሷ ነች ሀሴት በማለት እንግዲህ ሲናገር አይተናል ማለት ነው። እና ይህ ውጤት ባዩሽ መቀየር ትችላለች እነ ወይዘሮ ሜላትንስ እንዲሁም ደግሞ የወይዘሮ ሜላትን ባልስ ማሳመን ትችላለች ወይንስ ደግሞ አችልም የሚለውን ነገር እንግዲህ አብረን ሁላችንም በጉጉት የምንጠብቀው ይሆናል በእርግጠኝነት ማለት ነው። እንደዚያ ታደርጋለች። ግን ደግሞ ሀና እውነትን ለማውጣት ትታገላለች። እንዲሁም ደግሞ ለኖላዊ አባቷ ከተናገረችም እሳቸውም እውነቱን ደግሞ ሊያወጡት ይችላሉ። አሊያም የወይዘሮ ሜላት ባልም ከሀና ጎን ሆኖ ሊያግዟት ይችላል። በእርግጠኝነት እነ ምናሴ እንዲሁም ሰላምም ሙሉ በሙሉ ከሀና አይርቁም ብዬ አስባለሁ። ምክንያቱም ሰላምዬ በጣም ብዙ ነገር ስላደረገችላት ሀኒን ትወዳታለች። ምናሴም ደግሞ ምርመራው ተካሄደ አልተካሄደ እኔ ሀናን እንደ ሶስተኛ እህት ያርጌ ተቀብያታለሁኝ። ስለዚህ ምርመራው እንዲካሄድ የፈለኩት ደግሞ ቤተሰብ ትንሽ እንዲረጋጋ ስለፈለኩ ነው በማለት እንግዲህ ተናግሯል። ስለዚህ ምርመራው ተደረገ አልተደረገ በሷ ላይ ምንም አይነት ለውጥ አናመጣም በማለት እንግዲህ በሙሉነት ሲናገር አይተናል ማለት ነው። ግን ደግሞ ማንኛቸው እህቶቻችን እንደሆኑ ማወቅ እንፈልጋለን በሚል እንግዲህ ሁላቸውም ሀሳብ ሰጥተዋል። ወይዘሮ ሜላትም እንግዲህ በምርመራው ብዙም ደስተኛ አይደለችም። ግን ደግሞ ለምናሴና እንዲሁም ለሰላም ሲል ደግሞ ምርመራው መካሄድ አለበት በማለት እንግዲህ ለባሏ ስትናገር ነበር። ስለዚህ ሁላችንም እጅግ በጣም የሚያጓጓ ፓርት ነው።
በሁላችንም በጉጉት እንጠብቃለን። በዚያ ላይ ደግሞ ኖላዊ ተከታታይ ድራማ በጣም ደስ የሚል ድራማ ኢትዮጵያዊነትን የተዋህደ ማለት ነው። የእውነት ነው የምላችሁ ከይቅርታ ከሰላምታ በቃ ከስነ ምግባራቸው ጀምሮ እኔ እጅግ በጣም ነው የምወዳቸው እና ብዙ ነገሮችን ትማሩበታላችሁ። የማትከታተሉ እንድትከታተሉ ትጋብዛችኋለሁ። ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።